ጥበብ ለመገንዘብ ወይም ለማወቅ ሙከራ አለማድረጉ ከዛ ይልቅ ወደ ባሰ መከራና የጥላቶቹ መጫወቻነት ለመውደቅ የሚሯሯጥ የሚጣደፍ የሚቻኮል ትውልድ መሆኑን ሳይ ነው እኔ የሚያሳስበኝ መንግስት ምንም ያህል ትዕቢተኛ ቢሆን ልኩን ያገኛል። ህዝብ ውስጥ ያለው ነገር ነው ለኔ። የትኛውም ዓለም ላይ ምንም አይነት ጉልበተኛ ምንም አይነት አምባገነን መንግስት ይፈጠር ልኩን ያገኛል ህዝብ አብሮ እስከሆነ ድረስ። እኔም ማደምጠው ህዝብ ውስጥ ያለውን ማንኛውንም እንቅስቃሴ ማንኛውንም ስሜት ነው። ያ ስሜት ነው ሀገርን የሚያቃጥለው፣ ያ ስሜት ነው ሀገርን የሚሰራው፣ ያ ስሜት ነው ሀገርን የሚያፈርሰው፣ ያ ስሜት ነው ሀገርን የሚያሳድገው፣ ሀገርን የሚያጠፋው የሚጥለው። የት ያለው? በእያንዳንዱ ህብረተሰብ ላይ በማወቅም ይሁን ባለማወቅ፣ በስልክም ይሁን በቡና የጠጡ፣ ቤተክርስቲያንም ይሁን መስጂድ፣ ቸርችም ይሁን የትኛውም ቦታ ላይ ሰዎች ሲገናኙ የሚያወሩትና የሚያስቡት ነገር ያ ነው። ሙሰኛ ዳኞችን፣ ጠማማና ፍርድ አጣማሚ ዳኞችን የሚፈጥረው የጸጥታ ኃይል ተብለው ጸጥታ ደፍራሽ ባለጌ የጸጥታ አባላትን የሚፈጥረው በሁሉ ነገር ላይ ውርደትን እንደ ክብር የሚቆጥር ሀገሩን ለመሸጥ የሚደራደር ባለጌ ፖለቲከኛ፣ ባለጌ ታጋይ፣ ባለጌ ማንኛውም ነገር ለማውራት የምንጸየፈውን ሁሉ በተግባር የሚኖር ትውልድና ልጅ የሚፈጥረው በእያንዳንዱ ህብረተሰብ ላይ በተለያየ መልኩ ላይ የሚወራው ወሬ ነው። መንገዱን የሚዘጋው በስልክ የሚወራው መንግስት አዋጅ አውጆ ነው። ዘመቻ ማዕበል፣ ዘመቻ አንድነት እያሉ እነዛ ጭንጋፎች የጨነገፈ ሀሳቢያቸውን የሚተፉት ከነሱ በታች የጨነገፈ ያንን የሚያስተጋባ ሰው ስላለ ነው። ሌላው እኔን የሚያሳስበኝ የምርጥ ዘር ፖለቲካ ነው። የኢትዮጵያ መንግስት ይሄ ድንበራችንን አለማስመር፣ ኢትዮጵያ እንደ ኢትዮጵያ አለመስራት፣ ኢትዮጵያን የሚመስል ህግና ስርዓት አለመቀየስ፣ ኢትዮጵያ እንደ ኢትዮጵያ አቁሞ የሆነ ነገር አለማየት። እዚህ ላይ ዛሬ አቶ ጌታቸው ረዳ ለምንድነው ይሄ መንግስት እርምጃ የማይወስደው? ይሄ መንግስት ነው ጠላቶችን እያጎለበተ ያለው የሚል ነገር በተለያየ መልኩ ሲስተጋባ ነበር። ኦኬ፣ አቶ ጌታቸው ወደ ስልጣን ሲመጡ በምስራቅ አፍሪካ ላይ የተሸረቡ አሻጥሮችን ከሌላው በተሻለ መልኩ ያውቃሉ። ለዛ አቅም ጥሩ አቅም በልህም ደግሞ ከሞት የተረፉ እስከሆኑ ድረስ ከዛ በፊትም ደግሞ ኢትዮጵያን እስከበደሉ ኢትዮጵያን ለማጥፋት ሲሉ ድረስ ብለው የነበሩትን እና ሌሎች በውስጥ የሚያውቋቸውን ብዙ ጥፋቶችን ለማካካስ የተሰጣቸው ዘመን እስከሆነ ድረስ በቅንነት ኢትዮጵያን ለማገልገል ይመጣሉ ብለን ነው የምናስበው። እኛ ይህን እንዲያደርጉ እድል ሰጠን፣ ጠብቀን፣ አስጠብቀን ወደሚፈለገው በጎ ነገር እንዲሄዱ እድሉን እያመቻቸን ከሆን የበለጠ አቅም እየፈጠሩ ይሄዳሉ። ነገር ግን በጥላት ተጠልፈን የድሮውን እያስታወሱ በዛ እየፈረጅን ለራሳችን በሚጠቅም መልኩ ነገሮችን ከመመንዘር ይልቅ እያጥላሉ ዛሬም ለመክሰር ትናንትና የተወራው ነገር ሁሉ አክሳሪ ነው ከተባለ ዛሬም ለመክሰር እንዴት እንሰራለን? እሱን ለማድረግ ከሄድን ደግሞ ያው እንዲህ እየተባልክ ነው ብሎ እያታለለ የሚከተል ጥላት ሊወስዳችሁ ይችላል። እሳቸው የተናገሩት ምንድነው? መንግስት እንደኔ አብረን እስካልቆምን ድረስ ሀገራችንን እንደ ሀገር እስካልተቀበልን ድረስ መንግስታችንን ከኛ በታች ነው እኛ ያልነውን የሚፈጽም እንጂ እሱ ያለውን የምንፈጽም አይደለንም ብለን እስካላመን ድረስ ማንም መንግስት ቢቀየር ሺህ ከሚሊዮን ቢቀየር መጫወቻ ሆነን ከመቀጠል ባለፈ የሚሻሻል ነገር የሚቀየር ነገር የለም። ሀገር እንደ ሀገር እንድትሰራው ልማት እንዲመጣ ምን እንዲል ከፈለግን ነገ በአንድ ጀንበር 700 ሚሊዮን ችግኝ የተባለው ባለፈው ዓመት 100 ማለት 600 ተብሎ 615 ሚሊዮን በአንድ ጀንበር ያሳካንበት ህዝብ ነው። ህዳሴ ግድብ የህዝብ ነው። ሁሉ ነገር የህዝብ ነው። እሱን የሰሞኑን ያለማጣ የማይጨውን አካባቢ ታደሰ ወረደ የዋታዊ ሳቢውን ለመፈጸም ያለውን የጥፋት እጅ ህዝብ እንዴት ተተባበረ ቆርጦ እንደሚጥል ማየት ነው። ሌላውን ስለምንረሳ ብንቶ ይሄን ማስታወስ ነው። ህዝብ ካለ አለ ነው። ችግሩ ታዲያ ምንድን ነው? እናትና አባት አብሮ አይቆም፣ ወንድምና ወንድም አብሮ አይቆም፣ ባልና ሚስት አብሮ አይቆም። አንድ ቤተሰብ ላይ በልጅነት በሚስትነት በባልነት በአክስት ባጎት በሆነ ዝምድና በምንለው 10 ሰው ቢኖር 10 አመለካከት 10 አይነት ምቀኝነት 10 አይነት አሻጥር 10 አይነት ተንኮል 10 አይነት ልዩነት አለ። ይሄ እስካለ ድረስ ጥላት በቀላሉ ይገባል። ባልና ሚስት ምናልባት እስኪ ቪዲዮ እንዳልኳችሁ ነው ዛሬ አይታይም፣ ግን ቀኑን ቆጥሮ ይሄዳል።
ስንት ባልና ሚስት ነው ሁልጊዜ እንደ ባልና ሚስት አክት የሚያደርገው? እንደ ባልና ሚስት አልጋ ሳይለይ አብሮ የሚተኘው አብሮ የሚያድረው? ራሳችሁን ጠይቁ። ስንት ትዳር ነው በቁሙ የፈረሰው? ስንት ባልና ሚስት እንደ ባልና ሚስት አክት ያደርጋል፣ ይከባበራል? እሱን እያዩ ልጆችስ ምን ይማራሉ? ስንት ባልና ሚስት ነው የባልና ሚስትን ዋጋ እያወጣ ያለው? ስንት ቄስ ነው የቄስነት ዋጋ የሚያወጣው? ስንት ጳጳስ ነው የጳጳስነት ዋጋ የሚያወጣው? ስንት አመራር ነው የአመራርነት ዋጋ የሚያወጣው? ስንት ፖሊስ ነው የፖሊስነት ዋጋ የሚያወጣው? ስንት ነጋዴ ነው የነጋዴነት ዋጋ የሚያወጣው? ስንት እናቶች ናቸው የእናትነት ዋጋ የሚያወጡት? ስንት ባለሀብቶች ናቸው የባለሀብትነት ዋጋ የሚያወጡት? ይሄ አሁን ዛሬ ካለው ላይ ዛሬ መጎራት ያለበት ምንድን ነው? ሻዕቢያ እዛ ሊቀበር ነው፣ ህወሓት እዚህ ሊቀበር ነው፣ ፋኖ በዚህ ሊቀበር ነው። ያው መጣ መቼም አትሉም ማለት። ስለዛ እያወራን ችግሩ ጫፍ ላይ እንድናወራ ነው። እኔ ደግሞ የማወራው ችግሩን ከስራ መሰረቱ ለማጥፋት ነው። ባል ሚስቱን ካላከበረ፣ ሚስት ባሏን ካላከበረች ከዛ የሚፈጠረው ነው ማንኛውንም ነገር የሚሆነው። መሪ የሚሆነው፣ አመራር የሚሆነው፣ ፖሊስ የሚሆነው፣ ወታደር የሚሆነው፣ ነጋዴ የሚሆነው፣ የጉምሩክ ባለስልጣን የሚሆነው፣ ዶክተር የሚሆነው፣ መምህር የሚሆነው ባሏን እያማች ያሳደገችው ልጅ ሐሜተኛ ሌባ ነው የሚሆነው። አባት እየረገመ ነው የሚያሳድገው። ባሏን እያማች ያሳደገችው ልጅ ማለት ነው። ሚስቱን እያማ ያሳደገው ልጅ ሀገር አፍራሽ ነው የሚሆነው። ስለዚህ እንዴት አድርጌ ላውራችሁ? የተሰጠውን ክብር ሁሉ እያረከሰ የሚኖር ሁሉ አሁን እሱን ካወራን በኋላማ እኔ እዚህ ጋር ስለ ህግ ጉዳይ ሄሎ ከላይ በህግ ጉዳይ ላይ ማብራሪያ እንፈልጋለን፣ እናመጣዋለን። እሱም ትክክለኛ የህግ አማካሪ ይሆናል። ዶክተሩ ሙያውን ያከብራል፣ ዘረኝነት አያይም። በዘረኝነት የተበከለ ማንነትን አይበክልም፣ እውቀቱ ላይ ብቻ ያተኩራል። ፖለቲከኛው እንደዛ ያለ ነገር ይመስላችኋል? 78 107 ፓርቲ የተቋቋሙ ዛሬም ሳያፍሩ መግለጫ ሀገርን ለማፍረስ የህዝብን የአመፅ ቅስቀሳ ሲያውጁ የማያፍሩ ሰዎች የተፈጠሩ ለምን ይመስላችኋል? ጤነኛ ብንሆን ማለት ነው። አይገስጽም፣ አከትብ ብሎ አይደል? ይሄን ሳንሰራ ግን አይ እከሌ ማለት እንደዚህ ነው። የሀቅ የእውነት ሚዲያዎችንም ውሰዳችሁ፣ የውሸታሞችን ያክል አይተባበሩ። ጀስት እና ምንጊዜም ባለን ነገር ላይ እውነትን ከፍ እያደረግ ነው። ጠቅላይ ሚኒስትር ዶክተር አብይን እኔ ተከዋለሁ፣ እኔ ወደዋለሁ፣ እኔ አከብረዋለሁ፣ እኔ ደግፈዋለሁ፣ እኔ ጠብቀዋለሁ፣ እኔ እሱን እመስላለሁ፣ እሱን ተከዋለሁ ማለት ላይ ሁሉ መሄድ አለብን። አብይን አብይ አድርጎ አብይነትን መውረስ እንጂ አብይን እንደ ጣዖት እያመለኩ መሄድ ለአብይም አይጠቅምም፣ ለኢትዮጵያም አይጠቅምም፣ ለኢትዮጵያዊነትም አይጠቅምም፣ ለጥላት ነው የሚጠቅመው። በጣም ማንሳፈፍ ማለት ነው። የሚወደዱ ልጆቻችንን እነሱን በመምሰል እነሱን መጠበቅ፣ እነሱን መውደድ፣ እነሱን ማድነቅ፣ እነሱን ማበረታታት፣ ከዛ ቀጥሎ እነሱን መሆን። ዋጋ እስከ መክፈል ነው ግን አብረን ያለ ነው። ምን ያህል ዋጋ እንከፍላለን? ነውረኞች አንዴ ከገቡ በኋላ በህይወት መትረፍ ስለማይችሉ ብቻ የግድ ነው፣ የማፊያ ስርዓት ነው። በትግራይ ህዝብ ላይ በየትኛውም ቦታ ላይ ያላችሁ ዛሬ አልገባኝም የምትሉ ሰዎች ካላችሁ ጀስት በቃ ፈጣሪ እንዳይገባችሁ ስለፈለገ ሊሆን ይችላል እንጂ ወያኔነት ማለት ምን ማለት ነው? ህገ መንግስታዊ ስርዓቱን ለመናድ እየተባላችሁ ስትናዱ የነበራችሁ ሰዎች ዛሬ ላይ መራራ ጉዲና፣ በተለይ ከዛ በፊት ጀምሮ የመጣን ስለሆነ መራራ ጉዲና ዛሬ ላይ ከቻለው ዝም በል በቃ። ይኸው ዛሬ የስምረት ፓርቲም ዘረፈ። እንኳን ይህን አየ ስንት የሚፈነዳ ከወያኔ በላይ ወያኔነት፣ ከህወሓት በላይ ህወሓታዊ ሳቤን ይዞ በብአዴን በድህዴን በሆዴድ በሚባሉ መሸቂያ ካርዶች ላይ የማገጡ ሰዎች ተሰብስበው ቢጣሉ ቆሻሻ ናቸው ተብሎ የሚቀበሩ የነሱ ቆሻሻነት ግን እንደሆነ እስትንፋስ እንዳለው ነገር እንዲራመድ ተብሎ ተይዞ የነበረው ህወሓት በሚባለው ትልቁ ነውረኛ ቆሻሻ ፓርቲ ስለነበር የዛ ውላጆች የዛ እርጋጮች ያንን እየናፈቁ ዛሬም በየመስሪያ ቤቱ ላይ ሰራተኞቻቸውን የሚያስፈራሩ የሚረግጡ
ሲረገጡ የነበሩትን ሌሎችን በመርገጥ የሚገልጡ ሰዎች አሉ። ወረቀት ሲሸጡና ሲገዙ የነበሩት ስሙን ብቻ እየገዙ በዛ እየረከሱ በሌሎች ላይ እንደዛ እየሄዱ መታዘዝን፣ ውርደትን፣ አማራጭ አለማሳየትን እንደ እውቀት ይዘው የሚሄዱ አመራሮች። ይሄ በጣም በጣም እኔ በነበርኩበት መስሪያ ቤት ለቀቄ እስከምወጣ ድረስ ያን መስሪያ ቤት በዝርዝር የምናይበትም ቀን አለ። ዛሬ ስለማይመጥን ነው። ዛሬ የተነገረውን ሁሉ በአግባቡ ይዞ ያንን በሚጠቅመው እየመነዘረ የሚሄድ ሰው ቢኖር መንግስት ወያኔንም ልኩን ለማሳየት የሻዕቢያን እጆችም ለመቁረጥ ከውስጡ ያሉ ቆሻሻ ነውረኛ ባለጌዎችንም ልካቸውን ለማሳየት አቅም ይኖረው ነበር። አቅም ለምን አልኖረውም ካላችሁ እንደኔ እኛ ዜጎች የራሳችንን አስተዋጽኦ ሁሉ በጥፋት ላይ አሰማርተን ሳንችል ሲቀር ብቻ አልሳካለን ሲለን ብቻ መንግስትንም ቢሆን እውቅና የምንሰጠው ለመውቀስና ለመስደብ ብቻ ስለሆነ ያ ቢሆን ኖሮ ማንም መጥቶ እኛ ጋር አይማግም። እኛ ሀገር ባለቤት ብንል መርካቶ ላይ 25 በመቶ አይሆኑም ህጋዊ ንግድ ፍቃድ ያላቸው። ሁሉ ነገር የረከሰና እርኩሰትን እንደ ባህል ቆጥረን ለምደነው ጽድቅ መስሎን አናፍር ደግሞ ዛሬ አፋችንን እንከፍታለን። ሁሉም ያጭበረብሩ ኮንትሮባንዲስቱ የትኛውም ቦታ ላይ አማራ ክልል ላይ ያላችሁ አጋጣሚ ማቃችሁ እንኳን ቢያንስ 1-10 ሰዎች ተሆኑ ይሆናል። በተለያዩ ኮንትሮባንዲስት ላይ የነበራችሁ እናንተን የሚመስል ሌሎችንም እንደዛ የሚመስል መሳሪያው እየተደበቀ ጉምሩክ ኬላ እያዘጋችሁ ኬላውን እየከፈተ የተሰጠውን ስልጣን እየማገጥ ያሳለፈ የፌዴራል ፖሊስ፣ የጸጥታ ኃይል፣ የደህንነት ቢሮ ምናምን አዋጣችሁ እኮ ነው ይህንን መሳሪያ ሁሉ ያስታጠቃችሁት። ዛሬ በዚህ ከበቃን እኮ ጥሩ ነው። ምክንያቱም ስታመላልሱት የነበረውን መሳሪያ አዩት በየቦታው ተከምሮ። ዛሬ ያንን ነገር ለማጥፋት ከሰራን ኦኬ ጥሩ ነው። ነቃን፣ ተለወጥን። ከተለወጥን ነገሩን በጸጸት ደርሶ ግን ፈራጅ መሆን ህወሓት ነው እንዲህ ያስቸገራችሁ። ዘመነ ካሴን የረበሻችሁ ታውቁታላችሁ። ዘመነ ካሴ መሪ ወዳጁን ታውቁታላችሁ። መሪ ወዳጁ ዘመነ ካሴ ኦር እንደዚህ የምትሏቸው ሰዎች እንደ ሰው የሚራመዱ ናቸው። ጃንመሮን አይታችሁ ታውቃላችሁ። ግን በስልጣኑ ላይ አቅም የሌለው የተሰጠውን ተልዕኮ መፈጸም የማይችል ብቃትና እውቀት የሌለው እንደ ገዱ ጉዱ አይነት እና መሰሎች ሰዎች በብልግና ይቀጥላሉ። ነውረኞች በሙሉ አቅመቢሶች በሙሉ ተስፋ የቆረጡ ሰዎች በሙሉ በአጥፍቶ ጠፊነት በነውር ላይ ያለ ሀፍረት በድፍረት ለጠላቶቻችን ባሪያ ባንዳ ሆነው ይቀጥላሉ። የኮንፌዴሬሽን አዋጅ ብሎ ሲመጣ እንደዛ ተብሎና ዛሬ ስለ ህወሓት ሰው ስለተገረመ ነው እኔን ማወራው። እኔ ህወሓትን ከቀበል ወየው መቼ ነው ጨረሻው ህወሓትን ማጠፋውና የሸውሴን ጅብሪልን ትንቢት የሚፈጸመው መቼ ነው? ራያ ላይ የሚቀበረው የህወሓት ቅሪት መቼ ነው? እዛ ጋር እንዲተርፉ የተፈቀደላቸው ጌታቸው ረዳና አንድ ጻድቃን የሚባል ሰውዬ ነው አለ ቪዲዮ ላይ። ይህንን ከስለሽነት ጋር ምናምን አይደለም ከኢትዮጵያዊነትና ከፈጣሪ ክብር ጋር ነው ማየት ያለባቸው የሚደረጉ ነገሮችን። በጣም ኤግዛጅሬት ማላደርጋቸው ለዛ ነው። ዛሬም እንደዚህ በድፍረት ማውራው ለዛ ነው። የሚያሸንፈው ማን እንደሆነ አውቃለሁ። እያንዳንዷን ነገር መደነጋገሩና ምን ማለቱ ዛሬም ትናንትና ሲያጠፉን በነበሩ ሰዎች ላይ ጊዜያችንን መጨረስ በጣም የሚያሳፍር ነውና ጥምዶ የሚል ጥምረት ፈጠርኩ ብሎ አዋጅ ነግሮ ሀገሪቱ የዘጋችውን ድንበር ከፍቶ ይህንን በይፋ ተናግሮ እኮ ሰዎች ብንሆን አድማጭ ተመልካቾች ጤነኞች ብንሆን አይ የፕሪቶሪያ ስምምነት ይጠበቅልኝ ብሎ ሲያወራ ምን አይነት ልቀት እንደሆነ አይታወቅም። ዛሬም እንደሌለው መከላከያ እንደው ጠቅላይ ሚኒስትር ዶክተር አብይ እኮ አንተ ቢል መከላከያ ሰራዊቱ ከጠቅላይ ሚኒስትሩ ጋር ያሉ 22 ካቢኔዎች ኢትዮጵያዊነትን እራሳቸውን አሳልፈው የሚሰጡ ናቸው። የነሱ ህሊናና ሰውነት በቃ እሳቤ ውስጥ አይገባም። የመከላከያ ሰራዊቱ አባላት እንደው ዝም ብሎ ማንም ቢባልግ ዝም ብሎ ሀገራቸውን አሳልፈው ነው በዛ ልክ ነው ኢትዮጵያዊነትን የምታስቡት? የማይነገር ነገር ሁሉ እኮ አይነገርም። እኔ ጥቂት ፊት ለፊት ላይ ሆነው እንደ ታፔላ የሚጮሁ በቀቀኖች በየቦታው ላይ የተሰሩት እኮ ከኋላ ያለውን ማንነት ትክክለኛ እውነት ለመደበቅና ለማበላሸት ወይም በእነሱ የረከሰ እውነት እንዲገልጹ ተብለው ጥቂት ሌቦች
ሌብነትን የሚያውጁት ጥቂት የሃይማኖት አባት ተብለው ያንን አርክሰው የሚናገሩ ጥቂት አመራር ተብለው በዛ መልኩ ክህደትን የሚያወሩ ዛሬ አቶ ታዬ የት አለ? ያማን ነው ዶክተር አብይ ኢትዮጵያዊ አይደለም ያለው ሰውዬስ? ባለፈው መለስ ጎጃሜ ነው ያላችሁስ? በሁሉም ነገር ላይ ሰው ዋጋ ሲያጣ ራሱን በዛ ልክ እያመከረ ከእንደነዛ አይነት ጭንጋፎች ሳቢውን እየሰማ ሲሄድ እኔ አይ ዶንት ኖ ጀስት ከኢሳያስ ግን የሆነ ነገር የሚኮርጅም እኮ በጣም መረገም እኮ ኢሳያስን እንደ ሰው እያመለከ የሚሄድ ሰው በራሱ እኮ ነውር እኮ ነው። ጸያፍ ነው፣ በጣም ጸያፍ ነው። እና ጆርጂያ ሜሎኒን ማየት ነው። የእሳቸውስ ጉዳይ ለምንድን ነው ከተባለ አሜሪካንና ጃፓን ጠይቋት። ጃፓንና አሜሪካ ዛሬ በጣም የሚዋደዱ ሀገራት ናቸው። ለምንድን ነው የሚዋደዱት? ያንን ነገር እንዲኖሩት በዛው ነገር እንዲቀጥሉ አይነት የሚያስብ ሰው አለ። ለምን ጎበዝ ማለት ከዛ መውጣት እንጂ በዛው መኖር ነው። ለዛ ነው እነዚህ አሁን እዚህ ኢትዮጵያ ውስጥ ያሉ ሰዎች እንዲያወሩ ሁሉ የምናደርጋቸው ነው። ግን አሁን ይህንን አሁን እኔ የላኩት ነው እዚህ ኢንተርኔት። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾች፣ እዛ ጋር ይህን ለጥፍ ያለው ግን ያልተለጠፈውን ዝም ኖርማሊ እነሱን ብቻ ብንሰማቸው ጥሩ ነው፣ ደስ ይለኛል። እስኪ ፕሮፌሰር አስራት አራቱ ሀያላን መንግስታት በወቅቱ በጣሊያን ቅኝ ግዛቶች ጉዳይ እልባት ለመስጠት በተነጋገሩበት ወቅት የኤርትራ ጉዳይ በተባበሩ መንግስታት እንዲወስን ሲስማሙ በማንኛቸውም የውሳኔ ውጤት ኢትዮጵያ የባህር በር እንድታገኝ የስምምነታቸው መሰረት ነበር። አምስተኛ በተባበሩ መንግስታት ቻርተር መሰረት ይህ ድርጅት ባከናወነው ድርጅታዊና ህጋዊ ስልቶች መሰረት የኤርትራ ህዝብ እስላሙ፣ ክርስቲያኑ ከኢትዮጵያ ጋር ለመዋሃድ በከፍተኛ ድምፅ መወሰኑ የታሪክ ሀቅ ነው። ሆኖም የተባበሩ መንግስታት ኤርትራን ከኢትዮጵያ ጋር በነበረው ሉዓላዊ መንግስት ስር በፌዴሬሽን እንድትዋሃድ ወሰነ። ይሄ ፕሮፌሰር አስራት ወልደየስ ተናገሩት ነው። ግን ፕሮፌሰር አስራት ወልደየስን እያወራ የሚቀደደውን ሰው እንድታስታውሱበት ፈልጌ ነው ያነሳሁት። የራሴንም አስተያየት ጨምሬ ፕሮፌሰር አስራት ወልደየስን ማን ገደላቸው የሚል ነገር እዚህ ጋር እንትን ብያለሁ፣ ተናግሬ ነበር። ይሄ የኔትወርክ ጉዳይ ነው እና በዋናነት ነገር አድርገን ብለ የሚያሳስበን ለእኔ የምርጥ ዘር ፖለቲካ ምንድን ነው ከተባለ ምርጥ ዘር በዘላቂነት ምርጥ ዘር ተብሎ የመጣ ዘር ከተዘራ በኋላ በሚቀጥለው ሌላ ምርጥ ዘር ነው የሚፈለገው። በዚህ ብቻ ኮንትሮል ተደርጎ ሰው ጥገኛ ሆኖ እንዲቀጥል የሚደረግ ነው እና በዘላቂነት ከባርነት ነፃ ለመውጣት የሀገራችን ድንበር አስምሮ በባለቤትነት ከማስተዳደርና ባለቤት ሆኖ ከመሄድ በየትኛው ነገር ላይ ነው ባለቤት ሆነን የምንሄደው? እኛ ለሰውነታችን፣ እኛ ለኢትዮጵያዊነታችን፣ እኛ ለሀገራችን፣ እኛ እንደው ነው ብለን በየተለያየ ቦታ ላይ ሲጮህና ሲወራ ለሚለው ነገር ሁሉ ምን ያክሉን ነው ባለቤት ሆነን እየርን ያለ ነው? ያ ከሆነ ምርጥ ዘር በዘላቂነት ሰዎችን በቅኝ ግዛት ለማኖር የተደረገ አንድ አሻጥር ነው። ሶስቱን ለማስቀረት ምን እየሰራ ነው? ምርጥ ዘር ተብሎ የመጣ ከተዘራ በኋላ በሚቀጥለው ሌላ ነው እንጂ ዘር ተብሎ የሚመጣው እንደ ኢትዮጵያ ወይም እንደ ሀገር የሆነ ዘር በቀጣይነት ሊያመጣ የሚችል ነገር እንደሌለ የሚያሳይ ነው። ስለዚህ ምርጥ ዘርን የፖለቲካ መጫወቻ ወይም ሰዎችን እግራቸውን ጠፍንቆ የእህል ዘር በሙሉ ይጠፋል ማለት ነው። የሚዘራ ይጠፋል ሁሉ ማለት ነው። ልክ የማዳበሪያ ፖለቲካ። ከዛ ዲጂታላይዜሽን ነው። ዲጂታላይዜሽን ለማወቅና ለመረዳት በዛ ለመጠቀምና ለመጠቃቀም ራስንም ቢሆን በዛ ከሚመጡ ፈተናዎች ለመጠበቅና ጥቅም ብቻ ለማግኘት ምን እያደረግን ነው? የአርቲፊሻል ኢንቴሊጀንስ ጉዳይ። አርቲፊሻል ኢንቴሊጀንስ ሰዎችን አሁን ቀጣይ ከክሬቲቪቲ ወይም ከፈጠራ ሂደታቸው ከዚህ በፊት በተፈጠሩ ነገሮች ላይ ጥገኛ አድርጎ መቀጠል፣ እሱ ነገር ይቀጥላል።
ከዛ ነፃ ለመውጣት ይህ ኔትወርክ እንትን ቢልም የአርቲፊሻል ኢንቴሊጀንስን በዛ ግዞት ውስጥ ያለውን ነገር ለማወቅና ምን ለማለት በእጃችን ያለውን ሞባይል ለማስተዳደር ለማወቅ ምን ያህል ዝግጁ ነው? ትምህርት ቤት በመዝጋት ላይ ያለንበትንና ያለውን ነገር በመንቀፍ በመጣልና በማጣጣል የኔ ነው የዛ ነው እያሉ በመጋፋት ዛሬም ቢሆን ኋላ ቀርነትን እያወጁ መግደልና መገዳደልን ነው እንደ ጀግንነት እያወራን ገንዘብ እያዋጣን እያበረታታን ያለ ነው። ይሄ እስከምን ያደርሰናል? ለእኔ የሚያሳስበኝ ይሄ የምርጥ ዘር ፖለቲካ፣ የዲጂታላይዜሽን እውነት፣ የኤአይ ወይም አርቲፊሻል ኢንቴሊጀንስ ባህሪ፣ የባህር በር ጉዳይና ስልጣኔን መፍጠር ከተፈጠረም በኋላ ይዞ ለማስተዳደር መቻል ኦር አለመቻል የሚለው እውነት እንጂ ሻዕቢያ ወያኔ ኦር ከሌ ወይም እዚህ ጋር ያሉ ሰዎች ምናምን አሉ። ሰዎች ዘመንን በዘመን የምታሳብቡ ካላችሁ ችግሩ ከዘመን በላይ የምትረኩት የምትዋረዱት እናንተ ናችሁ። ከመሬ ወዳጁ በላይ የምትዋረዱት ርኩሰቶች ወይም የኢትዮጵያ ጥላቶችም እናንተ መሆናችሁን ማወቅ ነው። በጣም ኢትዮጵያ እንደናንተ አይነት ባለጌ ሰዎች እንደማትፈጥር ነው። ከዘመነ በላይ ዘመነ፣ ከመሬ ወዳጁ በላይ መሬ ሆናችሁ፣ ከጃንመሮ በላይ ጃንመሮ፣ ከጀዋር በላይ ጃዋር ሆናችሁ እንትን የምትሉ ማለት ነው። ስለዚህ ከዛ ውጡና የራሳችሁን አስተዋጽኦ ብቻ በሚመች አድርጉት እንጂ ችግር የለም። ሌላው ወደው ገብስ ነው። ማስክ የለበሱ ታጣቂዎች ገብተው ጽሕፈት ቤታችን ታፔላ ነጥቀውታል። ስምረት ፓርቲ ማስክ የለበሱ ወይም መሸፈኛ የለበሱ ያላቸው ታጣቂዎች ትናንት ምሽት 4 ሰዓት የመቀሌ ጽሕፈት ቤቱን ለመዝረፍ ሙከራ እንዳደረጉና ታፔላውንም ነቅለው እንደሄዱ በእነ አቶ ጌታቸው ረዳ የሚመራው ህወሓት ፓርቲ ለቲክቫህ ተናግሯል። በጽሕፈት ቤታቸው በኩል የተዘረፈ ንብረትና የደረሰው ውድመት አለ ወይ ስንል የጠየቅናቸው ፓርቲው አባል አቶ ጣዕመ አራዶም የደረሰው ውድመት እንደሌለ ገልጠው የተጠለፈውን ታፔላ ወይም የተለጠፈውን ታፔላቸው ማለት ነው ብቻው ነው ነቅለው የሄዱት። ታጣቂዎቹ ማስክ አድርገው ነው የመጡት፣ ማንነታቸው አይታወቅም ብለዋል። ይህንን ሰው ማወቅ ነው። ይሄ ለህወሓት የሚገርም ነው። ይህን ያህል ልመና መብዛቱ ራሱ ክፉ ቀንን ነው የሚያመጣው። እንግዲህ ሽብርተኛ ድርጅት ከህግ ተሰርዟል። ሽብርተኛ ድርጅት ከህግ ተሰርዟል። ሽብር ስራዎች ይሰራል። የጦር መሳሪያ ያለዋውጣል። ፋኖን ይደግፋል። ሆላ ድረስ ሄዶ ይደግፋል። ከሻዕቢያ ጋር ይገናኛል። ወዘተ ወዘተ ወዘተ። ኢትዮጵያ ውስጥ ዋነኛው ከሻዕቢያ ቀጥሎ ሻዕቢያን ተሆነ የውጭ ኃይል ዋነኛው የሽብር ጎተራ ቲፒኤልኤፍ አሁን ብዙ ጊዜ ትግራይ ህወሓት ምናምን ስንል የተለየ ነገር ያለ ይመስላል። እንደሱ አይደለም። ከኢትዮጵያ የሽብር ስጋት አንጻር ነው። የሽብር ስጋት የሚፈለፈለው ቲፒኤልኤፍ ፊት አውራሪ ነው። በዛ ነው የሚቀጥለው። ምንም ይሄ ባህሪው ነው። ጀስት ከዛ ሊወጣ አይችልም። ብንጎትተው ብንስበው እዛው ተደንቅሮ እዛው ሞቶ ይቀረታል እንጂ ከዛ የተሻለ ነገር ሊሆን አይችልም። ያ ባህሪው ነው፣ ያ እድገቱ ነው እና ከሱ መደነቅም አያስፈልግም። እና እስኪ እህታችንን እንግዲህ እሷ አማራ ካልሆነች አገር የሚያጠፋው አማራ ብሔር ምናምን ከተባለ የሚያሰፍረው ለዛ በትግራይ ላይ ዶክተር አረጋዊ በርሄ፣ ዶክተር አብርሃም ተከስተ፣ እነ አርያ ተስፋ ማርያም፣ እነ ወዲ ሻምበል እና ሌሎች የትግራይ ልጆች አሉ ኢትዮጵያን የሚያሻግሩ ለኢትዮጵያ ቅመም ሆነው የሚሰሩ። እነዚህን የሚሰድብ ደብረ ጽዮንንና ሌሎች የጥፋት ኃይሎችን የሚያጨበጭብ ጌታቸው ረዳ ኢትዮጵያን ለማጥፋት ሲኦል ድረስ እንሄዳለሁ ሲል ጌቾ አንበሳ የሚል አይ በቃ ያን ያህል ነገር አብደን ሄደናል ከዚህ በኋላ ንስሐ ነው መግባት ያለብን ብሎ ሲል ግን የለም ባንዳ ከሃዲ ብሎ የሚል ራሱ ነው የሚገልጠው። የሚጠቅመውን እነሱ ከሚገባው በላይ ገልጠውታል። የተገለጠውን ነገር ይዞ በሚጠቅመው መሄድ የሌላው ሰው ጉዳይ ነው።
ከዛ ውጪ ዘመነ ካሴ አማራ ነው። የነውርነት ነውር፣ የውርደት ውርደት፣ የቆሻሻነት ቆሻሻነት እንጂ ጀነራል አሳምነው ጀግና፣ ዶክተር አምባቸው ባንዳ ናቸው። ማን ነው አማራ? ሲያሳፍር አማራ መሆን፣ ኦሮሞ መሆን፣ ትግሬ መሆን፣ እስላም መሆን፣ ክርስቲያን መሆን እያሉ በዚህ ጠላት በሰራው ነገር መጠላት እንዴት ያሳፍራል። የሚያሳፍረው ለምንድን ነው ከተባለ በጣም የረከሱ ሰዎች የሚጠሩት ስም ስለሆነ ከስማችን ባሻገር ትርፉ እጅግ በጣም የሚያኮራ ሆኖ ሲያበቃ በጣም የረከሱና ራሳቸውን በነውር የሚያኖሩ የበሰበሱ ነውረኞች የሚሸቅሉበት የሚፈነጩበት አውድ ስለሆነ ነው የሚያስጠላው። ያሳምነው ብርጌድ አናታችሁ ይበርገድና መቼም ያ ጉዳይ እንደኔ የሚያሳፍር ሁሉ ያለ አይመስለኝም። እንዴት እንደምታሳፍሩ እንዴት እንደምጠላቸው ከዚህ ጋር ሁሉ ያለውን እግዚአብሔር እንደው ዘር እንዳይኖረው ዘሩ እንዲጠፋ ብየምለው የእውነት ነው። እዚህም ማናወራው እጅግ የበዛ ቆሻሻነት በተግባር ገልጣችሁ ስለሆነ ማለት ነው። ከዚህ ጋር ያላችሁ ሰዎች ሁሉ እፈሩ፣ ቆሻሾች ናችሁ። በጣም ነው የምታስጠሉት። ምን ያህል የመረገም ዘር ብትወርሱ ነው? ምን ያህል ፈጣሪ የረገማችሁ የአርዮስ ሽንቶች ብትሆኑ ነው ከዚህ ጉዳይ ጋር የተሰለፋችሁ? ምን ያህል ከጦርነት እነዚህ ሰዎች ሐሳብ ወደ አጀንዳ ልቀይር አገራፋ ከጦርነት ውጪ ዘር አይውጣ ተብሎ የተረገመ ይመስል ሲያሳፍሩ ሲያስጠሩ ወግ እኮ አለው ጎበዝ። ሙራድን ኢና ሃይለ ዝምጥር ናው ሲኖትራክ ተፈላለየ መሰረተ ልምዓት ዝኸውን እምኒ ምፅዓንን ሙራድን ኢና ሃይለ ዝምጥር እዚ ናይ ለባብ ምክሪ ዝመክር ዘለኹ ኣነ እግዚአብሔር ይመስገን ብዙሓት ፈተወት ኣለውና ውሽጢ እውን ኣብ ደገ እውን ደረተይ ነፊሐ ከምዚ ብሱፍ ማዕሪገ ከራባት እውን ትሪእዎ ዘለኹም ገይረ ፃዕዳ ሸሚዝ ገለ ከምዚ ዓይነት ነገራት ምናምን ታይመኩለኩ ኩሉ እዚ ፀዳ ኢለ መነፀረይ እውን ከምዚ ገይረ ክዛረብ ከለኹ ብዙሓት ፈተወት ስለ ዘለውኒ ኣብ መላእ ዓለም ዘሎ ትግራዋይ ናይ ስለ ዝሕግዘኒ ብዙሕ ገንዘብ እውን ኣለና ከባቢ 800 ሚልዮን ቅርሺ ዝግመት ኣለኒ እዚኣ እንድያ ክብለካ ደሊኻ ሃይለ ለምን አሰቃየው ብሎ ዛሬ ሻዕቢያ የተሸጠና እንደዚህ ያን ያሰቃየ ይላችኋል። ትናንትናስ ይሄ ልጅ እዚህ መጥቶ ከኤርትራ ጋር ባለው ጥምረት ላይ ምናምን ያላችሁና እያንዳንዱ በዚህ ጉዳይ ላይ ያላችሁ ሰዎች ራሳችሁን የምታድኑበት ነገር ካላችሁ እንጂ ይሄ አይነት የረከሰ ነገራችሁ አይደለም ኢትዮጵያ ምድር ውስጥ የትኛውም የዓለም ጫፍ ላይ እንዲከወን ማንም አይፈቅድላችሁም። ማንም አይፈቅድላችሁም። አይ ቲንክ የሆነ እንትን ሄዷል። ኔትወርኩ ራሱ አንድ ትግል ነው የሆነው። ወያኔ ነው የሆነው ራሱ። ይሄ ጥመትን የወረሰ ትውልድ ባህል አድርጎት ወግ አድርጎት መባላትን፣ መናከስን፣ እርስ በርሱ መሰዳደብን፣ መወቃቀስን እንደ ባህል አይቶት አያፍርም ሲያወራ ማለት ነውና እስቲ በዛ አይነት ስሜት ሁሉ የተሄደበት ነገር አለው። ግን ባለፈው የሆነ መንግስት ምናምን የመንግስት ኮሙኒኬሽን እንደዚህ ሊያደርግ ነው ምናምን ብለው የሆነ መንግስት ምናምን ብለው ያወሩት ነገር ነበር። ሀገርን ከሆነ ነገር እንደዚህ ላለው የሚልን ሰው እንቀጣለን ምናምን ሲያወራ የነበረ የመንግስት መግለጫ ነበር። እና አለቀልህ አበቃለህ የሚላችሁ ነገር አለ። ግን አሁንም ብዙ ህዝብ እንኳን ቢያጸዳው መንግስት ውስጥ ያለ ስራ አስፈጻሚ አቅፎ ይዞ እንደገና ወደ ህዝብ እየዘራ ከህዝብ ጋር እየተናበበ የሚረክስ የረከሰ ስብስብ እንዳለው ነው መንግስትን የምረዳው። በዛ ልክ ዛሬም የተዋረዱ ሰዎች አሉት መንግስት ውስጥ። ለምን ራሱን በቆሻሻ ውስጥ እንደሚያኖርም አይገባኝም። የራሱን ነውረኛን ሰዎቹን ማስተካከል ካልቻለም ሌላ ቦታ ላይ አፉን ሊከፍት የሚችልበት ምንም እድል የለውም።
እንደው ከዝንጀሮ ቆንጆ ሆኖ እንጂ እኮ ብዙ የሚመታ ነገር ነበረው እኮ መንግስት ውስጥ እኮ ብዙ ቆሻሾች አሉ፣ ብዙ ሆዳሞች አሉ፣ ብዙ አጋሰስ ሰዎች አሉ። ግን የሚፎካከር እኮ በጠፋ ቁጥር አሁን እንዳሉ ተቃዋሚዎች እንደ ወያኔ በቃ ገንዘብ እየሰጠ እንዲያላችሁ ጮሁ፣ ያው አቁሙ ስላችሁ ታቆማላችሁ እያለ ቢላቸው ሁሉ የሚጮሁ በቀቀን ሰዎች ስላሉ እንጂ መንግስትን የምንሞግትበት ብዙ ነገሮች ነበሩ። ብዙ በተለያየ ቦታ ላይ የሚወራውን ነገር ስለምንሰማ ማለት ነው። ይሄ አሁን ምንድነው የሚለው ጀነራሉ የጦር ድቤ ድለቃ ያለው ከወዲያ የትግራይ ነገር ከ4 ኪሎ እጅ እያመለጠ ነው። ጀነራል ታደሰ እሳት ለብሰው እሳትን ጎርሰው አራስ ነብር ሆነው በሀገር ሽማግሌዎች ፊት 4 ኪሎ ላይ ከባባድ ክስ አሰምተዋል። ጀነራሉ የጦር ድቤ ድለቃ ያለው ከወዲያ እንጂ ከትግራይ አይደለም ብለዋል። ጌታቸው ረዳ በበኩላቸው ህወሓት እንደ ህዝብ ይዞን ከመጥፋቱ በፊት በቃን በለው ሲሉ አደገኛ ጥሪ ወደ 4 ኪሎ ልከዋል። ትሰሙታላችሁ። የጠቅላይ ሚኒስትር አብይ አማካሪ ስለ ፋኖ ጉዳት አሰምተው ተከስተዋል። አማካሪው ዲያቆን ዳንኤል ክብረት ፋኖ ተሸንፎ እርስ በርስ እየተባላ ነው ብለዋል። በወሎ ደግሞ የመንግስትና ፋኖ ውጊያ በመጠለያ ጣቢያዎች አቅራቢያ ጭምር እየተደረገ መሆኑ ታውቋል። ውጊያ ምንድን ነው? ጀስት በቃ ተኩሶ እየሮጠ የሚጠፋ ውጊያ ማለት ቢያንስ የሆነ የውጊያ መድረክ ተፈጥሮ እዛ ጋር መደረግ ያለባቸው የውጊያ ባህሮች ሁሉ የሚከወኑበት መሰለኝ። የሶሻል ሚዲያ የረከሰ ፋኖ ከመቼ ጉድ አሰምቶ ተከስቷል። በኦሮሚያ ግዙፍ ኃይል መስርተን እየተንቀሳቀስን ነው ሲል ጉድ ያስባለ መረጃ በአዲስ ስታንዳርድ በኩል አሰምቷል። በኦሮሚያ የሚንቀሳቀሰው ፋኖ አመራር ለዜና ጣቢያው በኦሮሚያ ክልል የሚኖሩ የአማራ ተወላጆች ላይ ኢሳያስ በአማራው ጦርነት ገብተውበታል፣ ይሱ አሁንም አላርፍ ብለዋል። የአማራ ታጣቂዎችን በመደገፍ በተደጋጋሚ የሚከሰሱት የሻዕቢያው አለቃ በይፋ በጦርነቱ መግባታቸውን የሚገልጽ አንድ ንግግር ከመከላከያ ጀነራል ተሰምቷል። ጀነራል ብርሃኑ ጥላሁን የገጠመን ፈተና ውስብስብና የውጭ ታሪካዊ ጠላቶች ከውስጥ ባንዳዎች ጋር አብረው የሚያደርጉት የሽብር ተግባር ነው ሲሉ ገልጸውታል። ይህንን መሰል ነገር የሚያወሩ ሰዎች ላይ ምን ሰራችሁ ታዲያ? አታፍሩ? የሀገርን ሰላም ልታስጠብቁ የተቀጠራችሁ የጸጥታ ኃይላት አመራሮች፣ የሃይማኖት አባቶች፣ ሽማግሌዎች ሀገርን ሰላም ለማድረግ ሀገር እንደ ሀገር ለማስቀጠል ትሰራላችሁ ተብላችሁ የተቀመጣችሁ ሰዎች ሁሉ አታፍሩም? ደሞዝ ስትቀበሉ አታፍሩም? እናንተ እንደ ሰው ስትቆጠሩ አታፍሩም ወይ? በየቦታው ላይ የተወከላችሁበትን ክብር የተሰጣችሁን የሀገር እንደ ሀገር ሳታስቀጥሉ ቆሻሻ ተግባር እየተፈጸመ በዛ ሁነት ላይ የረከሰ ግብይት ስትገበዩ አታፍሩም ወይ? የእናንተ መኖር ካለመኖር አልሻል ሲል አታፍሩም? ባለፉት ያወራችሁት አወሩ ለመባል ነው። የጋዜጠኞች ምናምን እንደዚህ እንትን እንላለን የሚሉት ምናልባት ትግራይ ህወሓቶች ተንፍሰዋል። በተወሰነ ደረጃ በክልላዊ መዋቅር ሀዘን አውጀው ህዝቡን አስተንፍሰውታል። ሀዘኑን እንዲወጣ አድርገውታል። የኢትዮጵያ እናቶች ግን ልጆች ሆኖ ሰላምታችን እናቀርባለን። ዜናዎችን ይዘን መጥተናል። ከዘውትር ተሳታፊያችን ጋር ወደ እናንተ የምናቀርባቸውን ዜናዎች እንድትከታተሉ ግብዣችን ነው። መልካም ቆይታ። የአብይ አህመድ አገዛዝ በአማራ ክልል የሚካሄደው ጦርነት ሊቋቋመው እንደማይችል እየተገለጸ ባለበት በዚህ ወቅት ላይ በተለይም በሰሜን ሸዋ በምንጃር አካባቢ የሚካሄደው የህልውና ተጋድሎ ለአገዛዙ ከፍተኛ ፈተና እንደደቀነበት እየተነገረን ያለው በአካባቢው በአማራ ፋኖ ኃይሎች የሚደረገው የህልውና ተጋድሎ ቀጠናውን ከመቆጣጠር የሚያስችል ዝግጅት እየተደረገ እንዳለ ነው የቀጠናው የፋኖ አመራሮች በመግለጽ ላይ የሚገኙት። በሌላ በኩል በተለያዩ የአማራ ክልል አካባቢዎች የሚደረገው የህልውና ተጋድሎ ተጠናክሮ ቀጥሏል። በጎንደር 2 ክፍለ ጦሮች ወደ አንድነት በመዋሃድ አብይ አህመድን አገዛዝ ለመታገል ውሳኔ ላይ መድረሳቸው በቀጠናው ያለውን የበላይነት የሚያጠናክረው እንደሆነ ነው እየተነገረ ያለው። የቀድሞው የሰራዊት አዛዥ ውስጥ ጭምር የአማራው ክልል ጦርነት ለአብይ አህመድ አገዛዝ እየከበደው እየመጣ እንዳለ ከዓመት በፊት ደግሞ እስኪ እንስማው። ከዓመት በፊት መቼ መሰላችሁ? የበላይነታቸውን በእነሱ እጅ ላይ ነው ያለው። እንግዲህ የምዕራብ ጎጃሙና የምስራቅ ጎጃሙ ተጋድሎ አሁን ደወሉና ሰራዊቱን በስፋት አማራ ክልል ያስገባው አብይ አህመድ በተለይ በምዕራብ ጎጃም ከፍተኛ ሽንፈት እንደገጠመው መረጃዎች ያመለክታሉ። ይህ በእንዲህ እንዳለ በተለያዩ የአማራ ክልል አካባቢዎች የህልውናው ተጋድሎ ይሄ እንግዲህ እንደምታዩት ኖቨምበር 13 2023 ነው። ይህንን ለታሪክ የምናስቀምጠው ከዚህ ጋር ያሉ እብዶችን እንድታስታውሱ ነው። ይሄ ኖቨምበር 13 2023 ላይ ነው። ትንሽ ስሙትና እንቀጥላለን። ለምንድን ነው የማሰማችሁ?
እዚህ ጋር የተሰበሰቡ ሰዎችን ከፈለጋችሁ እንድታዝኑላቸው ከፈለጋችሁ ደግሞ ጀስት እነማን እንደሆኑ ተጠናክሮ ቀጥሏል። በቡሬ ብርቱ ውጊያ ተካሂዷል። ደቡብ ወሎ የፋኖ እንቅስቃሴ አድማሱን እያሰፋ መሆኑ እየተነገረ ነው። በርካታ አካባቢዎች በደቡብ ወሎ በፋኖች እየገቡ ነው። ደሴን በቅርበት የተጠጋው የፋኖ ኃይል ቦሩ ሜዳ መድረሱም ታውቋል። አመራሮች ቤተሰቦቻቸውን ወደ አዲስ አበባ እየላኩ እንደሆነም ተመልክቷል። ደሴ ላይ የታሰበው የብልጽግና ስብሰባ ወደ ኮምቦልቻ መዛወሩም ተሰምቷል። በቤኒሻንጉል ጉሙዝ በኩልም በአማራ ተወላጅ ከደሴ ኮምቦልቻ ተዛወረ ዜና ነው። በዛው ዜና ላይ እኮ ብታዩት ማለት ነውና ላይ የተቀናጀ ጥቃት ቢከፈትም ሊሳካ አልቻለም። የዘውትር ተባባሪያችን በወቅቱ የአማራ ክልል ህዝብ ተጋድሎ ዙሪያ የሰበሰባቸውን መረጃዎች ያካፍለናል። ከደብረ ማርቆስ እንጀምርና በደብረ ማርቆስ ከተማ ቦሌ እና ጎተራ ተብሎ በሚጠራው ሰፈር ላይ የደፈጣ ውጊያ ፋኖ አድርጎ በርካታ የሰራዊት አባላትን መጥቷል። የምስራቅ ጎጃምን ወደ ጥልቁ ገብቼ የፋኖን ኃይል አዳክም ያለው ያለ የፖለቲካ ዲስኩሩን በሚነዛበት ሰዓት ፋኖዎች ግን ከተማ ውስጥ በጣም ቦሌ ተብሎ የሚጠቀሰው ከተማው መሀል ላይ ነው ያለው። ከዛ ላይ የደፈጣ ጥቃት ፈጽመው ተወሰኑ ወታደሮችን ኢትዮጵያዊ ሆነ ኢትዮጵያዊ መስለ ኢትዮጵያ ላይ ግፍ የሰራ ይቅርና ኢትዮጵያ ላይ ግፍ የሰሩ ሰዎችን ያስጠጉ ሀገራትና ሀገረ መንግስቶች ህዝቦችና ምድር ቢቀር እግዚአብሔር እነሱን በቅጣት ይመታል። እስኪ መሬቱ ሲንቀሳቀስ ስታስቀሩት እናያለን። እስኪ እናንተ ቴክኖሎጂና ዶላር ኦር ኒኩለር የሰማዩን መባረቅ ሲያስቆሙት የሚነፍሰውን ንፋስ ሲያስቆሙት እስኪ የፈጣሪን መለኮታዊ ቅጣት ስታስቀሩት አያለሁ። አንዱ በጣም የተናቀ ሰው ስለሺ ነው የምናገረው። እስኪ ኢትዮጵያ ላይ በግፍ የሰራና ያሰራን ሰው እስኪ ከሚደርስበት መከራ ሲተርፍ አይዋለሁ። በርቱ፣ በተግባር እንገናኝ። ኢትዮጵያን ማሻገር እኔና እኔን የሚመስሉ ሰዎች ግዴታችን ነው፣ መብታችን አለ። ኢትዮጵያን ማሻገር ኢትዮጵያን በድላለሁ ያለ መሪ ቢሆን ምንም ይሁን ጉልበታም ይሁን ኔቨር። አሁን ጉልበት ሀቅ ነው። ዛሬ ጉልበት ኢትዮጵያዊነት ነው። ዛሬ ላይ ጉልበት ሰው መሆን ነው። ስለዚህ የኛ እንደ ጉባኤ ኢትዮጵያ መሰረታችን ኢትዮጵያዊነት፣ ሰውነትና ሀቅ ነው መሰረታችን። በእነዚህ መሰረት ኢትዮጵያ እናሻግራለን። በዓለም ላይ ያሉ ግፎችን ሁሉ እንጠርጋለን። የተበላሸውን ሁሉ የማስተካከል የሰውነት ኃላፊ አለን። ያንን ይሰጠን ዘንድ ፈጣሪ መለኮታዊ ኃይልን እንዲሰጠን ግዴታ ነው። ፈጣሪም ክብሩን ይገልጥ ዘንድ ይገልጣታል። የኖህን ዘመን ይደግማት ይሆናል እንጂ ይችን ጥቂቶች የባለጉባት የማገጡባትን ያረጠች ዓለም በዚህ ርኩሰቷ ተሸክሞ የሚያሻገር ከሆነ ችግሩ የፈጣሪ ነው ነው የምለው። በዛልህ ነው። ባያችሁት ልክ እዩ። በዘመናችሁ ግን ተጠቀሙበት። ማድረግ የምትችሉትን አድርጉ። አሰሱት። የትኛውም ቦታ አብሯችሁ ካለ ሰው ጋር መቃየም ካለ እሱን ተውት። የእናንተ ታላቅነት የሌሎችን ጉለት በመሙላት ይገለጥ ነው። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። 4 ሰው 2 ሰው 5 ሰው ፕሊስ ተናገሩ። ይሄንን ጉባኤ ኢትዮጵያ የሚል ጉባለች ማለት ኢትዮጵያ ከፋለች ማለት ነው። እንደዚህ ያወራል። የሚያወራው ይሄንን ነው። አንዱን ቪዲዮ እያጫወታችሁ ገምግሙ። ንግግር ስለማይረባ ነው የማናይህ በሉ፣ አስተካክላለሁ። በኢትዮጵያ መሻገርና በሰው ልጆች ከፍታ ላይ ነው የምሰራው። የሰው ልጆች ከፍታ እስካልመጣ ድረስ የሀገር መሻገር የመንግስት የምናምን አይሰራም። እሱ ሰዎች ከፍ ይበሉ፣ ሰዎች ሰው ይሁኑ። ከወደቅንበት እንነሳ፣ ከጥላቶቻችን ወጥመድ እንለያይ ነው። ከዛ ውጭ በዛ መገማገም እንችላለን። ሰው ይሄን በማውራቱ ሰው አያየውም ነበር። ፈንቶ እንቶኔ እንተና በዛ ሄደች የሚለውን ደግሞ አንድ ቪዲዮ ማየት፣ ይሄን ደግሞ ይሄን ያያል። ሰው የዘራ ነው ምንድን ነው ውሏችንን እንድናይ ነው። እኔ ግዴታዬን ነው እየተወጣው ያለሁት። እኔ ጋር አሁን ጥቂት ወንድሞች አሉ፣ 9 ሜምበርስ አሉ። አልፎ ደግሞ ከሆነ ጊዜ በኋላ ያው ቢጠፋም አልፎ ቢሆን ሱፐር ቻት ሱፐር ስከርስ የሚያደርጉልኝ አሉ። እነሱን ሁልጊዜም አረሳም። አደራዬን እንድወጣ የማደርገውን ነገር ሁሉ አደርጋለሁ። በዛው አጋጣሚ ሱሌይማን አልቃድር ምን ሆኖ ነው በስልክ ላይ እንደው የቻላችሁ ሰዎች ፕሊስ ብትነግሩ በጣም ደስ ይለኛል። ምን ሆኖ ነው ሱሌይማን አልቃድር የጠፋው? ቤተል ኃይለ ማርያም፣ ሜላት ማነው፣ ብራይት ፊውቸር፣ አሰገደች ብሩ እና ሌሎች በጣም እዚህ ጋር ያሉ ሚሚ ተስፋዬ፣ አንቶኒዮ ራዳል፣ ማነው ደግሞ የተለያዩት ወንድሞች እዚህ ነበሩ። አፈወርቅ ተስፋዬ
እና ከኔ ጋር የነበራችሁ የደወላችሁ ማታ የተለያዩ ነገሮች ላይ ያላችሁ ሰዎች ደህና ናችሁ ወይ? ደህና ሆናችሁ ነው ወይ? መቅደስ ብሩ ሁላችሁም ደህንነታችሁን ብቻ ነው የምፈልገው። በያላችሁበት ሰላማችሁ ይብዛ። ግን በሰላም ነው ወይ? ሱሌማን አልቃድር የጠፋው፣ መሐመድ ከድር የጠፋው በሰላም ነው ወይ? የት ሄዳችሁ ነው? እስኪ እንጠያየቅ። እስኪ ግንኙነታችን የእውነት ነው የእውነት የተደ የተወደቀ በሚል ሁሉ እንጠያየቅና እባካችሁ አሁን አለም እያለሽ ምናልባት ጆንም እንደዚህ አላችሁ። እስኪ የት ሄደው ነው? ለምንድን ነው የጠፉት? ብራይት ፊቸር ሚሚ ተስፋዬ፣ ያው ቬሮኒካ አለች፣ ሰብለምለው፣ ጋሽ ጥበበንም ሌላ ቦታ ላይ ያየሁት ነው። ብቻ አብራችሁኝ ያለው ኤሊቲዩብ በሰላም ነው የጠፋችሁት? ኢቲኤን እንደዚህ እና ሌሎችም አብረን የነበራችሁ ሰዎች በሰላም ነው ወይ? በሰላም ይሁን ችግር የለው። ብቻ ግን ያለውን ነገር ማወቅ ስላለብኝ ነው የጠየቅኩኝ። የተጠፋፋን ሰዎች በሰላም ነው ወይ? የተጠፋፋ ነው ምን ሆናችሁ ነው? ያጠፋሁት ካለ ማስቆም አለባችሁ። ለምንድን ነው ጉባኤ ኢትዮጵያ ላይ ያልመጣችሁበት ምክንያት ይሄ ስለሆነ ነው። ጀስት በቃ ከዛ ውጭ ደግሞ ወይ እንዲስተካከላል እንዴ ዓለማችን ሀገር እንዲስተካከል እውነት እንዲወጣ ስለሆነ በሱ ስሜት ብትነግሩን ሀሳቡን እንቀበላለን። ከዛ ውጭ ደግሞ አይ ኖርማል ሆኖ ደግሞ ከሆነ ነፃነት ይሰማናል። ይሄው ጥሪ አቅርበናል። ባላችሁበት ሰላም በሉን። ኢትዮጵያን መስለው በኢትዮጵያ ስም እየማሉ እየተገዘቱ አምነናቸው የካዱናሉ። እሱን ኢትዮጵያን በወደድንበት ልክ እነሱን ባከበርናቸውና በወደድናቸው ልክ ፈጣሪ ዋጋቸውን ይሰጣቸዋል። እኔን ለመጉዳት አምኛችሁ ወድጃችሁ ልጎዳለው ያላችሁ ሰዎችና ያደርጋችሁትን የምታውቁ ሰዎች እንዳትረሱት። አሁንም አስታውሱ ብቻ። ፍቅርን ያረከሰ፣ መታመንን ያረከሰ፣ መዋደድን ያረከሰ፣ አብሮ መቆምን ያረከሰ ሰው፣ መረዳዳትን ያረከሰ ሰው እግዚአብሔር ያርክሰው። ኢትዮጵያ ታበጽሕራ በእግዚአብሔር፣ ኢትዮጵያ በድል ትቀጥላለች። አለማለ ብዬ ሁላችሁም አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ስላከበራችሁኝ ፈጣሪ ያክብራችሁ። ያከበራችሁኝን እንደ ሰው ቆጥራችሁ የሰውነት ዋጋ የሰጣችሁኝን ሁሉ ፈጣሪ የሰውነትን ክብር እንዲሰጥልኝ ፈጣሪን አዝዛለሁ። ያከበራችሁኝን ሁሉ እንደማስከብራችሁ አይሽቱ። እውነቴን እምላችሁ ነገ ይገለጣል። አላሳፍራችሁም። ምንም ሰውኑን ምንም ነገር ቢመጣ በሚጠቅመን እንረዳ እናስረዳ ነው ነገሩ። ከዛ ያለፈ ነገር የለም። ጉብዬ አትጨነቅ፣ ሰው ባለበት አይገኝም። አዎ በጣም የሆነ ጀስት ካለኝ አንጻር ሌላ ሰው ለመጨመር ብለሽ እየሄድሽ እንደገና ደግሞ ያለው ከሄደ ስለሚያሳዝንም ነው። በዛም ይሁን በዚህ ግን እውነት ነው የሚያሸንፈው። አትፈሩበት። እኔ አምኜበት